የሶመርና የቱርካን ጠብና ጭቅጭቅ እየቀዘቀዘ ሲመጣ ነገር ግን የቱርካንና የሩቻል ጠብ ደግሞ የለየለት ድብድብ ውስጥ ገብተዋል። ሁለት ሴቶች ዛሬ ድንገት ተገናኝተው ነበረ። በተለይ ደግሞ ቱርካን ሩቻል ከጀርባ ሆና ያረገቻትን ነገር በሙሉ በመጨረሻ ሰዓት ከደረሰችበትና ካወቀችባት በኋላ ሩቻልን ወንድ ከሆንሽ ላገኝሽ አለቻት። ሁለቱም ጨር ያለ ጫካ ውስጥ ተገናኙ። እዛ የወይራ ዛፍ ያለበት ጫካ ከተገናኙ በኋላ ሁለት ሴቶች ትንሽ ተነጋገሩ፣ ተጣሉ፣ መደባደብ ጀመሩ። ቱርካን በሆነው በጣም ስለተበሳጨች ሩቻል እንደ ቀድሞ ዝም ብላ ጸጉሯን ስትጎትታት የምትጎትትላት አልሆነችም። እያነቀቻን ነበረ። አንቃ ወረወረቻት። ሩቻን ወደቀች። ጭንቅላቷን ድንጋይ መታት። ከጭንቅላቷ ውስጥ ደም እየወጣ ነበረ። የቱርካን እጅ በሰከንድ ውስጥ በደም ተለወሰ። ደነገጠች። ሩቻል ባንዴ ነበረ ጸጥ ያለችው። ድንገት ካርታል መጣ። እንደመጣ ወደ ሩቻን ተጠጋ። ሩቻን ጸጥ ብላለች። ከዛ በኋላ ቱርካን ሂጂ በቃ አንቺ ቱርካን ከዚህ ሂጂ በቃ ከዚህ ራቂ እያላት እንድትሄድ እየጠየቃት እሷ የሮጠች ከቦታው የራቀች ናት። ካርታል ዝም ብሎ ሩቻንን ይመለከታል። ምን ማድረግ እንዳለበት እያሰበ ነው። እሷ ጸጥ እንዳለች ናት። ቱርካን እየራቀች ነው። ነገር ግን እነ አይላ ሩቻን ስትቆይባቸው በቀጥ ወደ ቤት ተመለሱ። ዴፍኒን ይዛት ወደ ቤት መጣች። ከዛ ድንገት ሶመር መጣ። እማየታለች ብሎ ይጠይቅ ነበረ። ወይዘሮ ሩቻን ተደውሎላት ስራ ቦታ ሄዳለች፣ ትመለሳለች በማለት ነገረችው። ፈጣሪው የምን ስራ እያለ ሶመር ስልክ እየደወለ ነበረ። ስልኳ አልነሳልህ አለው። ከዛ በኋላ ዳሪያ መጣችና የሆነ ነገር አምጥቼልሻለሁ ብላ ለዴፍኒን ሰጠቻት። የሆነ የአሳ ቅርፊት ነበረ፣ የባህር አሳ ቅርፊት ስትሰጣት ከዛ ዴፍኒን አለቀሰችና ወደ መኝታ ክፍሏ እየሮጠች ሄደች። ምንድነው የሰጠሻት እያለ ነበረ ለዳሪያ ትንሽ እየስጦታ ትሏለች። ሶመር ግራ ገብቶት እየሮጠ ወደ ዴፍኒን ይመጣል። እሷ ወደ መኝታ ክፍል ከገባሽ በኋላ በሩን ቆልፋለች። ይህን እያየች ስታለቅስ ነበረ። ከዛ ሶመር መጣ። ዴፍኒ በሩን ክፈችው እባክሽ በሩን ክፈችዋ ብሎ ይጠይቃል ነበረ። እሷ ግን ተወኝና ያንተን መቼም አልወድም እያለችው ነበረ። ከዛ አስታውሰች ቱርካን ነበረች ይህን የሰጠቻት። ቱርካን ሁል ጊዜ ከጎንሽ እሆናለሁ መቼም አልተውሽም ሁሌም አብሬሽ ነኝ ብያለች ቃል እየገባችላት። ሁለት የአሳ ቅርፊቶች ነበሩ። በሱ እንደ ስልክ ሆኖ እያወሩበት ነበረ። በጣም ወድሻለሁ የኔ ልጅ እያለች አብራት እያወራች አሁን ድምጿን በዚህ ነገር ውስጥ ድጋሚ እየሰማች ይመስላል። ከዛ በኋላ እያለቀሰች ነበረ። እወድሻለሁ እያለ ሶመር መጥቶ ይናገራል። በጣም መጥፎ ሰው ነው አንተ መቼም አልወድም እያለች ስታለቅስ ነበረ። ዳሪያ በረጋ ቆማ እያዳመጠች ነበረ። ሶመር ብዙ ተለማመጣት፣ ብዙ ቢለምናትም ነገር ግን ዴፍኒ ድርቅ ብላለች። በሩን ውስጥ እንደቆለፈች ናት። ከዛ በመጨረሻ እሺ በቃ እናትሽ መታ ታይሻለች፣ እሷ ራሱ እዚህ ትመጣለች አላት። ይህን ጊዜ በሩን ከፈተችው። በሩን ስትከፍትለት ደስ አለው። በሌላ በኩል ካርታል ሰዓቱ እስኪሄድ ድረስ ጠበቀ። ሰዓቱ ሄደ፣ መሸ። ሲመሽ ሩቻንን ከወደቀችበት አነሳትና መኪና ውስጥ ከተታት። ከዛ እየሄደ ነበረ። በሌላ በኩል ቱርካን እቤት መታለች። እቤት ስትመጣ እጅግ በጣም እየጨነቃን ነበረ። ቅድም የሆነው ነገር መርሳት አልቻለችም። እጇን እየታጠበች ነገር ግን አሁንም ቢሆን እየለቀቀት አይደለም። ጭንቀቱ፣ ፍርሃቱ እያለቀሰች ነበረ። ድንገት በር ተንኳክቶ ማን የመጣው ብላ አሁንም እየፈራች ስትከፍት የመጣው ሶመር ነበረ። ሶመርን ስታየው ደነገጠች። ገና ከሆኑ ምን ሊለኝ ነው ብላ ስትጠባበቅ ቱርካን የመጣውት ልጅሽ ጋር ልወስድሽ ነው አላት። ክቡ ላይ ያየችው ነበረ። በሌላ በኩል ዛሬ እነ ዶኖሽ ቤት ውስጥ እነ ሴርዳር እራት እንዲበሉ ተጠርተዋል። አይሊንም ብትሆን ተጠርታለች። ሳድቅ ከቅድም ጀምሮ የቱርካን ነገር እያሳሰበው ነው። ዳሪያን ብትሆን ይሄ ነገር ዛሬ ለፈን እንዴ ብላ አክስቷን እየጠየቀቻት አይሆንም በጭራሽ ሴርዳርና ዶክተሯ ብዙ ጥረት አድርገዋል፣ አንቺን አግዘውሻል፣ ዛሬ ማመስገን አለብን፣ እራት ይብሉ ችግር የለም እያለቻን ነበረ። እስኪመጡ ድረስ ይጠባበቃሉ። መጀመሪያ ሴርዳር መጣ፣ ሁለት አበባ ይዞ። መጀመሪያ በር የከፈተው ፋቴ ነበረ። ሲያየው ደስ አላለው። አንተ ጭራሽ አይንም በጨዋጥ በመጣ ማለት ነው እያለው ነበረ። ምን ያገባል ምን ይመለከታል እያለ ሴርዳር በድንገት ዶኖሽ ሲመጡ ጸጥ አሉ። ዶኖሽ ስትመጣ ይሄ ላንቺ ነው ብሎ አበባ ሰጣት። ለእኔ ዜትም እየሰጠ ነበረ። ከዛ ወደ ውስጥ ይገባል። ሴርዳር የታለች አይሊን አትመጣም እንዴ እያለች ስጠይቀው ነበረ። የፋቴ ሚስት እንዲህ ብላ ስጠይቀው አልገባኝም እያለ እሱ ወደ ላይ ይወጣል። በሌላ በኩል ኦዛር ከቅድም ጀምሮ ወደ ሩቻን እየደወለ ስልክ ቢሞክርም አልሰራል ብሎታል። አሁን ጨነቀው። ወደ ድርጅቱም እንዳልመጣች እየተነገረው ነበረ። ወደ ሞጅጋንም ደወለ። ሩቻን ስራ ነኝ ብላ እንደሄደች ነበር የነገረቻት። እሱን ደግማ ነገረች። ግራ ገባው። በሌላ በኩል ዴፍኒ መኝታ ክፍል ናት። ከዛ ዳሪያ አብራት ነበረች። ድንገት ቱርካን እየመጣች ድምፅ ስትሰማ ዴፍኒ ካልሄድኩኝ እያለች ነው። ቱርካን ከበር እየገባች ሶመር ይዟት እየገባ ግቢ እንጂ ይላታል። ቱርካን ግን ፈርታለች። ከዛው ኧረ ሶመር ኧረ እናት የት እንዳለች አላውቅም፣ እናት እኮ ጠፍታለች እኮ የት ናት፣ ቢደውልላት ስልኳም አይሰራም እያለ ነበረ። ቱርካን ደንግጣ ያየች ነው። እጇን ሰበስባለች። እጇ መንቀጥቀጥ ጀመረ። ቱርካን ነይ ግቢ እንጂ ግቢ እያለ እጁን ዘረጋ። ከዛ ወደ ውስጥ እየገባች ነው። ወደ ልጇ ክፍል ይዟት እየሄደ ነበረ። ዴፍኒ እናቷን እየጠበቀች ነው። ስታያት ደስ አላት። ሁለቱም ይተቃቀፋሉ። ቱርካን እያለቀሰች ነበረ፣ በደስታ እያለቀሰች። ከዛ በኋላ ቢያንስ ዳሪያ አሁን እስካሁን ድረስ ምግብ ስላልበላሽ ቢ እያለቻት ዴፍኒ እየጠየቀቻት ዴፍኒ ቆያውን ይቅርብኝ ብላ ከእናቷ ገብቻ ማሳለፍ እንደምትፈልግ ትናገራለች። ሶመር ገርሞት ያያል። አሁን ሁሉም ተሰብስበዋል። እራት ሊበሉ ናቸው። ሴርዳርን ተቀምጠዋል። ሳድቅም እበሉ እንግዲህ መልካም ምግብ ብሎላቸው እያለ ሊቀመጥ ነበረ። ድንገት በር ተንኳኳ። ቆይ እኔ በር ከፍታለሁ እናንተ ተቀመጡ እያለ ሳድቅ ሄደ። ከዛ በኋላ ሴርዳር ቀና ብሎ ዝም ብሎ ዶኖሽን ይመለከታታል ፈገግ ብሎ። እሷን ፈገግ ብላ ታየዋለች። ያቺ እብድ ሚኔ ደግሞ እዚህ እንዳትመጣ ብቻ ትላለች። የፋቴ ሚስት ኤዎች ደግሞ ጀመራት። በደንብ ብሎ ዶኖሽ ለሴርዳር እሱ
ልብሱን አቀብዩ ትላታለች። እንደዚህ ሆነው አብሮ እየበሉ በድንገት የመጣችው አይሊን ነበረች። ሁላችሁም እንደምን አመሻችሁ ስትል ሴርዳር ቀና ብሎ አያት። ፋቴም ቀና ብሎ እየተመለከታት ነበረ። ተደናገጡ። ኔዜትም የኔ ልጅ እንኳን ደህና መጣሽ ትላታለች። ዶኖሽ ደስ ብሏት ዶክተር አይሊንን እያቀፈቻት ነበረ። እንኳን ደህና መጣሽ እያሉ ሁሉ ከተቀመጡበት ተነሱ። ከዛ በኋላ የፋቴ ሚስት ቀድማ ተነሳችና ፋቴ ሲቀመጥ ፋቴ ተነሳ እንጂ ምንድነው አንተ እንዴ ጥቁር ድመት ይመስል በሁለት ባለትዳሮች መሃል ጣልቃ መገባው ዝም ብለህ ተነሳ እንጂ አጠገቡ ትቀመጥ አይሊን ከሴርዳር አጠገብ ትቀመጥ ስትል ዶኖሽ ደነገጠች። በእርግጠኝነት የሆነ ስህተት አለ የሚል ጥርጣሬ ነበር ውስጧ የተፈጠረው። ወይ ጉድ ኒኮች ሴት ግራ እኮ ነው የምታጋባኝ። ይኸውልሽ እነሱ አንድ ሆስፒታል ውስጥ ይሰራሉ ማለት አንድ ላይ ነው የሚሰሩት። ግልጽ ለማድረግ ነገሩን ባልና ሚስት አይደሉም። እሺ እንደዛ ነው እያለች ትነግራታለች። ምን ማለት ነው እንዴ አታውቂም እንዴ? ተጋብተዋል፣ ባልና ሚስት ናቸው። ምንም እዚህ ጋር ግራ የሚያጋባ ነገር የለም። ባልና ሚስት ናቸው ወይስ አንቺና ሴርዳር? እኔ ያልገባኝ ነገር ምንድን ነው ትላለች። ሁሉም ሰው ፊቱ ላይ ሀዘን ይነበባል። በተለይ ፋቴ ላይ ሴርዳር ደንግጠዋል። ከዛ ዶኖሽ ነገሩ ስታስበው እውነት እየመሰላት መጣ። ደነገጠች። ያልጠበቀችው ነገር ነው። በሌላ በኩል ቱርካንና ዴፍኒ አሁን ተቃቅፈዋል። የኔ ልጅ አሁን እንቅልፍሽን ተኝ ብላ ያቀፈቻት ሶመር ከጎናቸው ጋደም እያለ ነበረ። መቼም ትተሽኝ እንዳትሄጂ ብላ እየጠየቀች ነው ዴፍኒ። ካርታል በመጨረሻ ሩቻን የሆነ ቦታ ሊተዋት እያሰበ ነው። ሆስፒታል ልውሰዳት አልውሰዳት እያለ እያቅማማ ነበረ። ቱርካን ባንድ በኩል ዴፍኒን እንቅልፍ ካስተኘቻ በኋላ በቃ ሊድ ብላ ቦርሷን ይዛ ልትወጣ ነበር። ድንገት ሶመር መጣና ቱርካን እንዳትሄጂ ይህንን ደግሞ እናልፈዋለን። እስኪ ከባዶን ጀምር፣ ከልጃችን ጋር አብረን እንጀምር እያለ እጇን እየያዘ ነበረ። ቱርካን ሩቻን ገላግላት መታለች። አሁን ደግሞ ሶመር እንዲህ ብሎ ሲጠይቃት ግራ ገብቷት እያየችው ነበረ። ሶመር ብዙ ሊያሳምናት ወተወታት። አሁንም ብዙ ተስፋ እንደሚያደርግ አይሆንም ብላ እየወጣች ነበረ። ተው ይቅር ስትለው እባክሽ አንድ ቀን እኮ መመለስሽ እኮ አይቀርም፣ ቀረበ ምራቅ መመለስሽ አይቀርም። ካርታልን የዛለት እንደመፈችው ነግረሽ ነበረ። ለኔም ነጻነቴን ሰተሽኝ ነበረ። ታዲያ ምንድነው የሆነው ነገር? ለምሮ ካርታልን ያልፈታሽው ወይስ ታፈቅረዋለሽ እያለ ነበር። ማይመስል ነገር አታውራ ትላለች እኮ። አሁን ታዲያ ምንድነው የምትጠብቂው እያለ ነበር። አንተስ ምንድነው ያረከው? በጠበቃ ስትጫወቱብኛል ነበር እንዴ? ልጄን የነጠቃችሁኝ በውሸት ጠበቃ አይደል እንዴ ትለዋለች። ዝም ብሎ እየተመለከታት ነበረ። ስማ የኔን ያንተ ፍቅር ገደል መግባት ይችላልሽ እንደዚህ የሚያስለቅሰኝ ከሆነ እንደዚህ የሚጎዳኝ ከሆነ እያለችው ቱርካን እኔ ይኸውልሽ አሁን ለልጄ ኃላፊነት ወስዳለሁ። ተመልሻለሁ እኮ መጥቻለሁ እኮ ከጎንሽ እሆናለሁ። እኔ ድጋሚ ወደ ህይወትሽ የምገባው ልጅሽን ወይም አንቺን ደስተኛ ለማድረግ አይደለም። ቱርካን እባክሽ እኔ አንቺና ልጃችን ብቻ እባክሽ ብሎ እየለመናን ነበረ። በአንድ በኩል ኦዛር በማታ ከቤት ሊወጣ ነው። ሙስጠፋ ቆይ አንዴ እያለው ነበረ። ሙስጠፋ ለቀቀኝ መውጣት አለብኝ እያለ ኦዛር ይጨዋል። ድንገት ቱርካንና ሶመር መጡ። ምንድን ነው ብሎ ሲጠይቁ ኧረ ሶመር ኧረ እናትህ ልትጠፍታለች፣ ልትገኝ አልቻለችም፣ ስልኳም ጠፍቷል፣ ሁሉም ቦታ ፈለግናት የለችም፣ የት ሄዳ ነው እያለ ኦዛር እየተናገረ ነበረ። ከዛ ድንገት ቱርካን ቦርሳዋ ከእጇ ወደቀ። ምን ሆና ነው እያለች ስለ ሩቻል እያሰበች ነው። ወዲያው ነበር ሙስጠፋ ኦዛርና ሶመር ከቤት እየወጡ ናቸው። ሶመር ዴፍኒን አደራ አንቺም እዚህ ሆኚ ብሎ እየወጣ ነበረው። ዳሪያ ከዛ ቱርካና አየቻት። ቦርሷን ጥለዋለች። ምን ሆና ነው ብላ እየተመለከተቻት ነበረ። በሌላ በኩል የሴርዳርና የአይሊን ጉዳይ አሁን አደባባይ ላይ ወጥተዋል። ሁለቱም አሁን በምሽት ከቤት እየወጡ ናቸው። ዶኖሽ በርጋ ያየቻቸው ነው ሴርዳርና አይሊንን ሁለቱ ጥንዶች። ዶኖሽ እያለች ልታስረዳን ነበር። አይሊን አልፈልግም ይቅርብኝ ስትላን ነበረ። እሺ በቃ ብላ አይሊን ሄደች። ከዛ ሴርዳር ብቻውን ቀረ። ዶኖሽ ይኸውልሽ ሁሉም ነገር በስተት ነው የሆነው። ይኸውልሽ እኔና እሷ ልንፋታ ተቃርበን ነበረ። ከጥቂት ወራት በፊት ልንፋታ ጨርሰን ነበር ሁሉን ነገር። ከዛ በኋላ በድንገት ያንቺ ነገር መጣ። እውነቴ ነው የምልሽ ይሄ ነገር አጋጣሚ ነበረ፣ ሆን ተብሎ የተደረገ ነገር አይደለም ይላታል። እንዴት ዶክተሯ ዶኖሽን እንዳከመቻት ይሁሉ ነገር አጋጣሚ እንደሆነ ሊነግራት ነው አይደለ ብላ ዶኖሽ በሩን ልዘጋ ነው። ይሁላን ነገር ልንገርህ ታዲያ ለምን መጣ ስታመምን የመጣ ማለት ነው አልቹ። እንደዛ እኮ አይደለም ይላታል። ድጋሜ ላይ አልፈልግም ከዚህ በኋላ አትዋሽኝ ብላው በሩን ዘጋችበት። በርጋ ቁጭ ብሎ እያለቀሰ ነበረ። ዶኖሽን ብትሆን ውስጥ ገብታ ተቀምጣ እያለቀሰች ነው። ድንገት አክስቷ መጣች። አይዞሽ ልጄ ትላታለች። ከዛ ዶኖሽ የሆነውን ነገር አስታወሰች። በቦታው ላይ የፋቴ ሚስት ባልና ሚስት እኮ ናቸው ብላ ስትናገር ዶኖሽ መጀመሪያ ያላመነችው ነበረ። ከዛ ቀስ ብሎ ሲገባት እዛ ጋር የሆነ ነገር ከመፍጠር ግርግር ከመፍጠር ይልቅ አዎ ልክ ነሽ እኔ ደግሞ እኮ ምረሳው ነገር ብላ ነበረ። ዶኖሽ እዛ ጋር ነገሩን ቀለል ያደረገችው። ሴርዳር ነግሮኛል ችግር የለም እያለች ነበረ። ሳድቅ ሁሉ ደንግጦ ነበረ። የሴርዳርን ነገር አልጠበቀም ነበረ። በዚህ መንገድ ተረጋግተው እራት ከበሉ በኋላ ነው አሁን ዶኖሽ የበለጠ የታመመችው። ሴርዳር እንደዚህ ያደረገኛል ብዬ አልጠበቅኩም ነበር ብላ አምርራ እያለቀሰች ነው። ኔዜት ተባብላታለች። አይዞሽ እያለች እሷን በማባበል ተጠመደች። በአንድ በኩል ፋቴ ከሚስቱ ጋር እየጨቃጨቀ ነው። አንቺ ምን አገባሽ እያላን ነበረ። ሁለቱ አብረው እንዴት የታረቁ ኔዜት መጣች። እየሰደበቻ ነበር የፋቴ ሚስት ሁልጊዜ ለምሮ ነገሮች የምታጋጊው እያለቻት። ፋቴ ደግሞ እህቱን ይቆጣል። እህቱን እየተቆጣ ነው። ዝም በይኔ ሚስቴ ነው መከራታለሁ ቆጣታለሁ ይላል። እንግዲህ እንደዚህ የምትቀጥሉ ከሆነ በቃ ለቃችሁ ውጡ ከቤት የራሳችሁን ቤት ፈልጉ ብላ ትወጣለች። ማነው ማንን ከቤት የሚያስወጣው? ፋቴ ስታገባኝ እኮ የዚህ ቤት 1/3 የኔ ነው ብላኝ ነበረ። ታዲያ ማንን የሚያባረው ስትሎ ነበር። እስኪ ዝም በይ እያላን ነበረ። ገና ከሆኑ በእሳት ለበለበችው። በሌላ በኩል ዶኖሽ እስካሁን ድረስ የሴርዳርና የአይሊን ጋብቻ በተመለከተ ብዙዎች እንደሚያውቁ የገባት ዛሬ ነበረ። በተለይ ደግሞ እህቷ ቱርካን ወይም ደግሞ
ዳሪያ ከሁለት አንዳቸው እንደሚያውቁ አውቃለች። ከዛውን ወደ ዳሪያ ደወለች። ሄሎ ዳሪያ እየሰማሽ ነው? ዳሪያ ልሽ አንድ ነገር ቀጣ ጠይቅሻለሁ፣ ቀጣ ነው የምንነግርሽ ትላታለች። ከዛ ዳሪያ ምን ተፈጠረ ዶኖሽ ትላታለች። ዳሪያ ልሽ ስለ ሴርዳርና ስለ አይኒ መጋባታቸውን ታውቂ ነበር አይደለ? ታውቂ ነበር ግን ዝም አልሽ መልሽልኝ እስኪ ስትላ ነበረ። ከዛ በኋላ ዳሪያ እየፈራች ነው። ዶኖሽ እኔ እኮ ያው እያለች ዳርዳር ስትል አልፈልግም ምንም ነገር፣ ግን በጣም ታሳዝኛለሽ። እንዴት ዝም ይባላል? እንደዚህ በእሳት እየተለበለብኩ እንዴት ዝም ብለሽ የሁሉ ነገር ሲፈጠር ታያለሽ እያለች ነበረ። ከዛ በአንድ በኩል ዳሪያ ቆይ አንድ ጊዜ ተረጋጊ ብላ እሷን ለማረጋጋት ሞከረች። ስልኩ ተቆረጠ። ነገር ግን ቱርካን እየተንቆለጠነጠች ነው። በተረጋጋሚ ነበር ስልኳን የምታየው። ስልኳን ዝም ብላ ትመለከታለች። ቴክስት እየተደረገች ነው። የምትደራረገው ደግሞ ከካርታል ጋር ነበረ። ምን አረክ ብላ እየጠየቀችው ነው። እሱ የተፈጠረው ነገር ጫፍ ይነግራታል። ከዛም በኋላ አሁን ስሜቴ ስትሆን ምን ሆነሽ ነው? ቆይ አንቺ ከማን ጋር ነው እንደዚህ የምትጸጻፊው በአሁኑ ሰዓት ላይ ብላ እየጠየቀቻት ነበር። ዳሪያ ግራ ግብት ተብሏት ጨንቋት። ከዛም በኋላ በቃ ቆይ አንድ ጊዜ ስልክ ላውራ ብላ ሄደች ነው። ሩቻን ምን አረካት ብላ ጠየቀችው። ከዛ ካርታል ስለምን እያወራሽ እንዳለ አልገባኝም፣ ምን ረምትዩ ዛሬ ሩቻንን አላገኟትም እያለ ነበር እሱ። እንዴ ካርታል አትከራከር፣ ምንድነው በል ንገረኛ፣ ከኔ ጋር መጫወትን አቆም ብላ እየጠየቀችው ነበረ። ከዛ እሱ ምን እያወራሽ እንዳለ አላቅም ብሎ ስልኩን ዘጋባት። ተናደደች። ዳሪያ ደግሞ የቱርካን ያልተለመደ የዛሬ ሁኔታ ምንም ደስ አላላትም። ነውዛር ፖሊስ ጣቢያ ደርሰዋል። ነገሮችን እያጣሩ ናቸው። ምንድነው ቆይ ከዚህ በኋላ የምናረገው ይላሉ። ሩቻን ደግሞ ከተሰወረች ገና 4 ሰዓት አልሞላትም፣ ምንድነው የምናረግ ይላሉ ፖሊሶች። ቆይ አንዴ ብለው ታገሱ ስላላቸው አሁን ቱርካን መጣ። ስልኳን አስቀምጣ ተቀመጠች። ከዛ ዳሪያ ምንድነው የምትቁነጠነጪው ብላ አስጠይቃት። ቱርካን ምንም ቪጋን ደውላልኝ ነበረ፣ ያው ቅርብ ጊዜ ከስራ የለቀቁት የሆነ ነገር ልጠይቀኝ ፈልጋ ነበረ አለቻት። እንዴ ምን ማለት ነው በዚህ ሰዓት ደግሞ ስለ ስራ መደወል ትላታለች። ከዛ ቱርካን ደንግጣለች። አሁንም ዞር አለች። ዳሪያ መጣ። ወደ ስልኳ ተጠግታ ስልኳን ለመነካካት ሞከረች። ወዲያው ቱርካን ተመለሰች። ወይ ደግሞ ቢደወልስ ብላ ስልኳን ይዛ ሄደች። ከዛ በደረጃው እየወጣች ቀና ስትል ድንገት የሩቻን ፎቶ ተመለከተች። ወይኔ ፈጣሪ ምንድነው ማረገው የሰራሁት እያለች ነበረ። ከዛ ሩቻን የዛተችባት ነገር ትዛት እገልሻለሁ ስትላን ነበረ እያነቀቻት። ከዛ ቱርካን በጣም ስሜት የሆነ ነበር የዛለት። ሩቻን ያረገቻት በምክንያት እንደሆነ ለራሷ ልታሳምነው ሞከረች። ግን ደግሞ ያረገችው ነገር አሳፈራት። አዘነች፣ እያለቀሰች ነበረ በጣም ፈርታ። ነገር ግን እነውዛርና እነሶመር ተደወለላቸው። አሁን ያለችው ሩቻን ሆስፒታል እንዳለና ሆስፒታል እንደገባች ተነገራቸው። እነሶመር ሆስፒታል ሲደርሱ ያዩትን ነገር ለማመን እየከበዳቸው ነበረ። ሩቻን በሞትና በህይወት መካከል ላይ ያለችው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።